ውሾች ከሃዲ ናችሁ። አንተ ምን ይዘጋል? አትናገርም? ሄለን ቁጭ በይ። ዝም በል አንተ ራስህ ዝቀቀኝ። ስርዓት ዝቀቀኝ። ወደዛ እንዳትበል። ትስቃለህ እንዴ ደግሞ? በልበል ስርዓት ያዝ ወደዛ። እናንተ ከሃዲ ዛሬ አልሳኩኝ። መቼ ነው መስለው ይላል። ሰላም ተንጠጣብኝ። ስበላችሁ ወደዛ ሂድ። ለወዳችሁ ያደራችሁ ምን ይዘጋል? ምንድን ነው ምን አንተ ሄለን ማን ነው ይኸውልሽ፣ ሲጀመር ከዚህ በኋላ በቃ እኛም ከዚህ በላይ ያንቺን ችግር እያንዳንዱን ወንጀሎች ሸፋፍነን ቆይታለን። ስለዚህ እያንዳንዱ ነገር ተረጋግጧል። ያደረኩክ ትመደርዛ ሄለን ሳትናገርም የመንግስት በሚበትንልህ ፍርፋሪ ብትኖር ይሻልህ ነበር። ሰው አደረኩክ፣ አስቀየርኩህ አልልም። ፍርፋሪ ሆነን እያንዳንዱን ነገር የለውሳችን ስለሚሻል ሄለን ችጋ የምንሰራው ቆሻሻ ስራ ደግሞ ከዚህ በኋላ በቃ አይበቃ። ጠገብክ ሄለን ነሽ እያንዳንዱ ወንጀል ይኸውልሽ፣ ኧረ በእግዚአብሔር ድምጿ የራሱ ነው። ሀገር ላይ ያሉ ሰዎች በቃ ተላከላቸው። ጠገብክ። ቤተሰቦችን ትንሽ ከፍ አደረካቸው መሰለኝ። ጠገብክ አይደል? ሞላ ላይ የማገኛቸው እነዚህ የማይረቡ ሳንቲሞች ደግሞ ከኔ ጋር ማውራትም እኮ አቅም የለም። በአፍንጫ ይወጣልኝ ከአንቺ ጋር እንደዚህ የማይረባ ስራ ሰርቼ የማገኘው ገንዘብ ምኑን ልናገር? ምንድን ነው ስትቀባጥሩ ስታወሩ የነበራችሁ? መቀመቅ ነው የምትወሩ። ለነገሩ ሰው አረኳችሁ። ምን አዋርድሃለሁ እኔ? በልተህ እንድታድር ያንቺ የማይረባ ወንጀል ውስጥ እኛንም ከከተሽ ያስገባሽን አንቺ ነሽ። ስለዚህ ከዚህ በኋላ ከነ ወንጀልሽ አንቺ ነሽ። ወንጀል አልከው ወንጀል አጠገብ ካለ ነገሩ ልክ ነህ። ለመኪናዎችም ጎማ ተገዛልህ እንደ ልብ በቃ መንሸራሸር ሀገሪቷን አወካት። አጠገብክ። መኪናህን አስተካከል። ለዕለት ጉርሴ ለፍቼ የማገኛት አንድ ስባሪ ሳንቲም ትሻለኝ ነበር ከአንቺ የማይረባ ስራ ከጣራህ ላይ ሲዘንብብህ የነበረው እዛ የበሰበሰ ቤት ውስጥ አልነበር እንደ የምትኖረው? ሰው አረኩ ካልክ ነህ። ስለዚህ ይኸውልሽ የበሰበሰ ቤት ውስጥ ኖርን የበሰበሰ ተናግረናል። ስለዚህ ምን የትኛው ምን ስታሳድግ ምን ሰጣቸው? የማይሆን ሁኔታ ውስጥ ችጋራ ማን ቤት ልጥራሽ? ማንም ምን እንዳጠራኝ ወደዛ ሂድ፣ እንዳትነካኝ። ሲጀመር አንተ ካሜራውን አስጠፋልኝ፣ እነዚህን አስወጣልኝ። ከኔ ጋር ማውራትም እኮ አቅም የለህም አንተ። ሲጀመር እናንተ ቆሻሾች ሌቦች አሳልፋችሁ ሰጣችሁኝ። እኔ ለሆዳችሁ ያደራችሁ ሰው አረኳችሁ። በተለይ አንተ ውድ ቤተሰቦቼ አሁን ሄለን ማነች የሚለው ነገር ለራሱ ለእኔ አዲስ ጥያቄ ነው። ምክንያቱም የምናውቃት ሄለን ለወራቶች እንግዲህ ለእኔ ፍቅረኛ ሆና ስትኖር የነበረችው ሄለን እቺ ነች ማለት ሲጀመር በአንተ የምጠራ ሴትም አይደለሁም እኔ። ካሜራውን አስጠፋልኝ። በደንብ ታውቂኛለሽ ሄለን፣ ምን እንዳደረግኩሽ በደንብ ታውቂያለሽ። እኔ አላውቅም፣ እንዳንተ አይነት ሰው አላውቅም። ሲጀመር ከሰርጀሪው በፊት ከሰርጀሪው በኋላ ይህንንም ቀባጠራችሁ አይደል? በቃ ሰው በቃ መኖር አይችልም በሀገሯ። የፈለገውን ይሄ እኮ ፐርሰናል ነገር ነው። የፈለገውን ነገር ማድረግ አይችልም ማለት ነው ሰው። እንዴት ተነሳሽ ሞተሽ? ሄለን ስላንቺ እኔ ሄለን ነኝ ስለማታውቀኝ ነው። አሁንም ተጃለሽ? ምን ሆነህ ነው አሁን? ምንድን ነው የፈለግከው አንተ? ምን አድርገህ ነው የጠበቅከኝ? አዘጋጅታቸው ሰብስባቸው። እኔ ሄለን ነኝ። እሺ ጠንቀቀኝ፣ ስለማታውቀኝ ነው። ለነገሩ እውነትህን ነው። እንደፈለክ በላክ፣ እንደፈለክ ልብስህን ቀያየርክ፣ እንደፈለክ መኪናህን አስተካከልክ። ከሃዲ ነው። መልሼ ወደዛ ወደ ነበርክበት አዘቅት ውስጥ ነው የምከትክ። እንዳትነሽ አድርጌ ነው የጣልኩሽ። የለም በአሁንኛው በፍጹም አትነሽ። አይ ጉድ የምታደርጊው ነገር ስታጭ ነዋል እንደዚህ የምታኝ። በገዛ እጅሽ መጣሽ ነኝ ስለማልፈልግ አያቀኝም ብለሽ ነው ሰርጀሪ ተሰርተሽ የመጣሽው። አልያዝም። ሰርጀሪ የተሰራሁት እኔ ለኮስሞቲክስ ፐርፐዝ ነው፣ ራሴን ለማሳመር ነው። ምን ነው አታይም እንዴ? ዜና ላይ አታይም? ዓለም ላይ ያሉ ሴቶች እኮ ራሳቸውን ያስባሉ በዚህ ስራ። አታውቅም? ሄለን ድምፅሽን ባላውቀው እኮ ሌላ ሰው ነሽ። ኦልሬዲ ስንቴም አልፈሽ ሊሆን ይችላል እኮ። እሱ እኮ አይመለከትክም አንተ። ይሄ ፐርሰናል የሆነ ነገር ነው። ምንድነው ከኔ የምትፈልገው አንተ? ሲጀመር እንዴ ለምን አታውኝም እናንተ ሰዎች? ግን ደህና በሰላም እየኖርኩ ነበር። ምን ፈልጋችሁ ነው? አይበቃችሁም? ተነስ ከአጠገቤ። ደግሞ ምን ይዘጋሃል? ቆሻሻ እንትና ዶክተር። ቆይ መጨረሻችሁን አይዋል። ይኸውልሽ ሲጀመር ከዚህ በኋላ ዝም በል አንተ። ከኔ ጋር የምታወራበትም አንደበት የለህም። ዝም በል። ይበቃሻል። ጭራሽ በቃ እኔ እናንቺ ከዚህ በኋላ እኩል ነን። ቆሻሻ ይኸውልሽ፣ ቆሻሻም ልሁን የትኛውም ሰው ይኸውልሽ፣ አንቺ ነሽ ይኸውልሽ ሰው አረግ። ጭራሽ አንተ ከኔ እኩል አሁን እኩል ነን። ምክንያቱም እያንዳንዱ ወንጀልሽ ቆሻሻ ስራሽ እያንዳንዱ ነገር ስለተጋለጠ አንተ እኔ ላይ እኮ መብት የለህም። ለምን አታስወጣልኝ? ይሄ ልጅ
ልታጂ ነው ምንድነው ተሰብስባችሁ ካሜራ ይዛችሁ ምናምን ልታሶጪ ማለት እኔ ልታጂ ነው ገንዘብ ልስጣችሁ ለእያንዳንዳችሁ ምንድን ነው ይሄ ስራ እኮ አያዋጣችሁም ሲጀመር ገንዘብ ልስጣችሁ ምንድን ነው ገንዘብ ነው የፈለጋችሁ የዛኔም እንደዛ ነበር የምትይኝ ታዲያ ምንድን ነው የምትፈልጉት ሰው የፈለገውን ስራ ሰርቶ መኖር አይችልም ያንቺን ስቃይ ማየት ምንድን ነው እኔ ስራ የምትጠቀመው ነገር ይልቅ ህይወቱን ልቀይር ውድ ቤተሰቦቻችን እንግዲህ ያው ዛሬ ለሁላችንም ለብዙሀን ቤተሰቦቼ ለራሱ የጸሎታቸው መልስ የሆነበት ቀን ነው ሰማሽኝ ምን ሄለን ትያዛለች ብሎ ነው እንዲያዝ የምፈልግ ሰው ነበር ማለት ነው ምን አድርጌ ዓለም ላይ የሚሰራው ስራ እኮ ነው ሰራ የነበረው ምንድን ነው የፈለጋችሁት ሀገራችንን ከዓለም እኩል ለማሳደግ አዎ ዓለም የደረሰችበት ስታንዳርድ ለማድረስ ቴክኖሎጂ እኮ የት ደርሷል እናንተ እዚህ በቃ ሰው ይዛችሁ አሳስራችሁ ምንድን ነው ገንዘብ ታውቃለህ ስለ ገንዘብ ላስረዳህ አንተ ስታሳዝኝ እኔ እናንተ ናችሁ እንጂ የምታሳዝኝ እግዚአብሔርን ስታሳዝኝ እናንተ ናችሁ እንጂ የምታሳዝኝ ይሄ ምስኪን ድሀና ያ ምስኪን ዶክተር ከዛሬ ቀን ውጪ የመንቀሳቀስ አይደለም የመተንፈስ መብት እንደሌለኝ ሳውቅ እንዴት ደስ እንደሚለኝ ሴት ያኔም እኮ እንዲፎክረ ነበር ያኔም እንደዚህ በቃ በጣም ሸልላችሁ ነበረ ትሰሚኛለሽ አንቺ ሞተሽ ለራሱ ካሁን በኋላ ሞተሽ ለራሱ መቃብርሽ የሚሆነው እስር ቤት ነው ትሰሚኛለሽ እስቲ አታስቀኝ እኔ በጣም ብዙ ስራ አለብኝ አሁን ልሄድ ነው በጣም ብዙ ስራ አለብኝ ለምን እንትን ቆየሽ ለምን አትወጪም ታዲያ እኮ ልሄድ ነው ካሜራውን አስጠፋልኝ ያለውን ሰዎች አስወጣ ተነሽ ለምን ሰው ይጠብቀኛል እኮ እንዳይረፍድብሽና እንጂ እንዳትቆይባቸው ምናልባት ዛሬ መጣሽ የትኛው ጣቢያ ነው መታሰር የምትፈልጊው መታወቂያሽን ፈልገሽ ነው አይደል አንተ ምንድነው የሚያስቀባጥራ መታወቂያሽን ፈልገሽ ነው አይደል አስወጣልኝ ሄድ ና በእናትህ አትቀባጥር ና ውጣ አስወጥረክ ዝም በይ ሰማሽ ከኔ ጋር ገና ብዙ የምናወራቸው ነገሮች አሉ አንተ ነህ አይደል እንደዚህ ያስደረግከኝ ምን ነው አንላቀቅም እሺ መታወክ እንዳይመስልህ ከዚህ በኋላ እኔ ኑሮዬን በሰላም መኖር እፈልጋለሁ ከአንቺ ጋር እንደዚህ አይነት እሰጣ ገባ ውስጥ ወንጀል ውስጥ ቆሻሻ ስራ እሱ ውስጥ መካተትም አልፈልግም ስለማታውቀኝ ነው እሺ ሄለን በደንብ ነው የማውቅሽ አንቺም አቤል ማን እንደሆነ ጠንቀሽ ታውቂዋለሽ ስስቅልሽ ስላገኘሁሽ ናፍቀሽ መስሎሽ ነው ሰማሽኝ ለእኔ ግን ይሄ አይገባም ነበር እውነት ነው ለአንቺ የሚገባሽ መድፋት ነበር አንቺን መግደል ነበረብኝ ከሰራሹ ስራ አንፃር ጠፊ ሲያንስሽ ነው ሰማሽኝ ማንኛውንም የሰው ልጅ ደግሞ አትስደቢ አንቺ ዛሬ የደረስኩበት ብለሽ የምትመጻደቂበት ቦታ ደግሞ የብዙን መልካም ወጣቶችን ህይወት በማበላሸት የደረስሽበት ቦታ ነው ሰማሽኝ እኔ ስራዬን የሰራሁት ምንም አይነት ስራ የሰራሽው ነገር የለም ስራዬን የሰራሁት ደግሞ አትበይኝ እንደዚህ አይነት ቆሻሻ ስራዎችን እየሰራሽ ስራዬ ነው አትበይኝ ለአንተ ነው እንጂ ቆሻሻ ለእኔ ስራዬ ነው ህይወቴን የለወጥኩበት ቤተሰቦቼን የለወጥኩበት የብዙ ሰዎችን ህይወት የለወጥኩበት ስራ ነው ይኸው አትማሪም ይሄን መሰል አትማሪም ከህይወትሽ አትማሪም እስከ ዛሬ የሰራሻቸው ስራዎች አይጸጽቱሽም የገዛ ልጅሽን ለማትፈልጉ ባደም እኮ ስገብረ አታሳዝንሽም አንቺ ምን አይነት ህይወት አለኝ ብለሽ ነው የምታስቢው እስቲ ኑሪ እንኳን ብትባይ ከማን ጋር ነው ትኖሪ ልጅ የለሽ ባል የለሽ እናት የለሽ አባት የለሽ የምታውቂው አቅራቢያሽ ላይ ደህና ሰው የለም እነዛ የምታውቂያቸው ሰዎች ሁሉ በገንዘብና በገንዘብ ምክንያት ብቻ የመጡ ሰዎች ምን ህይወት አለሽ እስቲ ልኑርለት ብለሽ የምታስቢው ህይወት አለሽ ብትሞችስ የእውነት አንቺ እንደሞታ እንደ ማንኛውም ሰው ኖሬ እሞታለሁ ማን ይቀራል አንቺ ማን ስለሆንሽ ማለት ነው ምድር ላይ እንደ ማንኛውም ሰው አንተ አትሞትም ማለት ነው እንደ ማንኛውም ሰው ኖራለሁ በቀኔ እኔም እንደዛው ነው ለእኔ አሟሟት ምንም የተለየ ነገር የለውም የኔን ለምንድን ነው የምታገነው ለአንቺ እኮ ሞት ማለት እረፍት ነው ሄለን ለአንቺ ሞት ማለት እረፍት ነው እኔ እኮ ምንም አልሆንኩም እናንተ ናችሁ እኔ በሰላም ስራዬን እየሰራሁ በሰላም ተንደለቅቄ እንደ ልቤ እየኖርኩ ነው ያለሁት በሰው ደም በሰው ህይወት ምንድን ነው እኔ ላይ ብቻ አይደለም እኮ ይሄ ነገር የተጀመረው ዓለም ላይ የሚሰራ ስራ ነው ለምንድን ነው እኔ ላይ ሲሆን ያገነናችሁት ለምንድን ነው እኔ ላይ ሲሆን ያካበዳችሁት ሀገራችንም ህጋችንም ስለማይፈቅድ ሀገር ህግ ምናምን የትኛው ነገር ነው ሀገር ህግ የትኛው ህግ ነው እኔ መቼም አሁን እንደዚህ የምትጫወቺበት ህዝብ ያስተማረሽ ያበላሽ ያጠጣሽ እንደ ማንኛውም ህጻናት እንደ ማንኛውም ሰው ከስንቱ ገበሬና ከስንቱ ድሃ ጉሮሮ ተነጥቆ የተሰራበት ትምህርት ቤት ውስጥ ተምረሽ ያደግሽ ነሽ መልሰሽ ከዚህ ድሃ ህብረተሰብ የተነጠቀው የተወሰደውን ሀብት ንብረት
መጠቀም ያደርገሽ ልጆቻቸውን ከማከም ተገቢ የሆነውን ነገር አገልግሎት ከመስጠት ይልቅ በሽታ መስጠት ባህላችን ወጋችን እምናምነው እምነታችን የማይፈቅደውን ነገር ሰርተሽ እሰይ ጎበዝ እንደልልሽ ነው የፈለግሽው። የትኛው ወግ አለ እንዴ? ባህል ወግ ምናምን እኛ ሀገር ላይ ስንቱ ነው በስንቱ ትከሻ ላይ ተረማምዶ ራሱን ከፍ አድርጎ የሚኖረው። የኔ እንዳንቺ አይነቱ ደደብ ሲሆን እንዳንቺ አይነቱ ደደብ ራሱ ዳር ሲሆን አትሳደብ። የመሳደብ መብት የለም። ደደብ አይደለሁም። ከዚህ በላይ ገና ዶክተር ሄለን ዝም ብዬ አይደለም እኮ ዶክተር ሄለን ከአንቺ ዶክተር ተራ የሚባሉት በምድር ላይ ተራ የሚባል ሰው የለም። ግን እንደዚህ አይነት ሰው ተራ የሚባለው እንግዲህ በልቶ ያጎረሰውን እጅ የነከሰ ከሃዲ ዶክተር ማለት እኮ ለማህበረሰብ ጥቅም አገልግሎት ዝም በል አንተ። ስለምን ዶክተርነት ይገባሃል? ቢኒያም ዛሬ ስለተደረሰብህ ነው። አንተም ብትሆን ሲባል ፐም አታውቅ ልጅ ሰማ። አንተም ብትሆን ከእሷ የባስክ ራስ ወዳድ ነው። እዚህ ጋር ሁለታችሁ እኔ ነው ከዚህ ልጅ ጋር የምታወዳድረኝ እኮ ተራ ሹፌር እኮ ነው። ሲጀመር እንድታውቅልኝ የምፈልገው ነገር ሆስፒታል ውስጥ ተኝተው ያሉትም በህመም ላይ እየማቀቁ ያሉ ሰዎች እያንዳንዱ ሰዎች የእሷና የዶክተር ቸርነት ሴራ እጅ አለበት። ምክንያቱም አገልግሎታቸው ያለፈበት ዘመናቸው ያለፈባቸው መድኃኒቶች ሆስፒታል ውስጥ እያስገቡ ስለነበረ እነዛ ሰዎች ያን ነገር እንዲጠቀሙ የብዙ ሰዎች አሁን አንተ ብሎ አንድ ነገር ይቀመጥልህ መድኃኒት ይሁን ምግብ ይሁን በምን ትለየዋለህ? የትኛው እውቀት ነው አንተ አፍን ሞልተህ ከኔ ጋር እንድታወራ የሚያደርገው? አውቃለሁ የተለያዩ አደንዛዥ እጾችንም ስታከፋፊ እንደነበር አውቃለሁ። ከምን አይነት ሰዎች ጋር ስትገናኝ እንደነበር እያንዳንዱ ማስረጃዎች በስልኬ ቀርጬ አስቀምጫለሁ። አፍህን ዝጋ። ማን ነው የሚያከፋፍልለት? ማን ነው የሚያደርስለት? አንተው ና እና ስትለው ይመጣል፣ ሂድ ስትለው ይሄዳል። ከሆዱ ያለፈ ነገር መች አድርጎ ያውቃል? ምን ያውቃል? መድኃኒት ይሁን ምግብ ይሁን የምታውቀው ነገር አለ? ይህን ሁሉ ነገር እያደረግክ ደግሞ ዛሬ ገና ስራ እንደሰራ ታወራለህ። አቤት ዶክተር ሄለን ብለህ ጥራት ትሰሚኛለሽ? ግለሰብ ሄለን አትበል። ያለ ራሱ ይበዛብሽ ነው። ለእኔ ተምሬ እኮ ነው ያመጣሁት። የት ልትሄጂ ነበር? ታዲያ የሚመለከት ነው። ምን ያደርግልህ? የት እንደሚሄድ የትስ ብሄድ ደግሞ ምን አገባህ? ሰርጀሪ የተሰራሽ ቆንጆ ለመሆን። አዎ ምን ነው አላማረብኝ? ኦኬ ተውበሽ ቆንጆ ሆነሽ ያሉትን ነገሮች ሌላ ሀብት አካብተሽ ተነስተሽ ወደ ተለመደው ህይወትሽ ለመግባት ፈልገሽ ነው እንዴ? በእንደዚህ አይነት መንገድ ይቀጥላል ነው። ምን አገባህ አንተ? ይሄ ጊዜው እኮ ስለሆነ ሁሉም ሰርጀሪ እኮ ነው የሚሰራው። ተሰሚኛለሽ? አንቺን በምን አይነት መንገድ ማውራት እንደነበረብኝ ጠንቀሽ ታውቂዋለሽ። መታኸኝ እኮ ከዚህ በላይ ምን ታደርጋለህ? ሲያንስሽ አንተ እኔ ላይ እጅን ማንሳት የማይገባ ሰው ነበርክ። ምን ችግር የለውም። ምን ስላደረግሽልኝ? እሺ ሌሎችንስ ስለረዳኋቸው እንደዚህ ማድረግ አይችሉም። እኔ ምን ስላደረግሽልኝ? ስለጎዳሽኝ ነው። እኔንም እንደምታውቂያቸው ሰዎች የምትፈልጊውን ስራ እኔ ላይ መስራት ስላልቻልሽ ለዛ ነው እንደዚህ እንትን በክብር ማውራት የነበረብኝ ነው። ምንድን ነው? አይ ስለማልመጥን ስለማንመጣጠን ብቻ አንተ እኔን በክብር ማውራት ነው የነበረብህ። እጅንም የማንሳት መብት የለህም እኔ ላይ አንተ። ሲጀመር እንደማንመጣጠንማ በደንብ አድርጌ አውቀዋለሁ እኮ እኔና አንቺ እኮ መዛዘን ሲጀመር ስለማልመጥን አንተ እንኳን እጅ ልታነሳ ማውራትም አልነበረብህም። እኔ ይሄ ቦታህም አይደለም ሲጀመር። ሄደን አንቺ ምድር ላይ ልትመጥኘው የምትችይው ሰው ቢኖር አይሉ ነው። በቃ አንቺ ከሴጣን ጋር መስተካከል የምትችይ ሰው ነሽ እንጂ ከሌላ ከማንም የሰው ልጅ ከሰው ልጅ ተፈጥሮ ጋር የምትስተካከል ነሱ አለሽ ማለት። የመሰደብ እኮ መብት የለህም። ይህ ስድብ አይደለም። ናገረው ነገር በስርዓት ሰውን በስሙ መጥራት ስድብ ነው። ሰውን ሴጣን ነሽ እያልከኝ ነው? በደንብ አትሳሳት። በጣም ብዙ ሰዎች አሉ። ስንት ሰዎች አሉ የሴጣን ስራ ነው። ከሴጣን ትበልጫለሽ? ምን አረኩ? ምን ስላረኩ ነው ከሴጣን መበልጥ? ከዚህ በላይ ምን መስራት ትፈልጊያለሽ? ማለት ሰው ጋለሻል። እየተሰራ ያለውን ስራ ነው እየሰራ ያሉት። ለምንድን ነው እኔ ላይ አዲስ የምታረጉት? ለምንድን ነው እኔ የሚገርማችሁ ወግ፣ ባህል፣ እምነት ምናምን እያላችሁ እንደምታካብዱት? በቃ ኦልሬዲ ይሄ እኮ ስራ ነው እንዴ! ይሄ ሁላ ሰው የምታየው ዓለም ላይ ሰው በራሱ ሰርቶ ለፍቶ ምናምን ያመጣው ንብረት ይመስላል። በእንደዚህ አይነት ወይ እኮ ነው የሚመጣው ብዙ ነገር። በቃ በእንደዚህ አይነት ወይ ምንድን ነው እያስጨነቀኝ ነው። አትጨነቂ። ከሰዓታት በኋላ የምትሆኝበት ቦታ ለአንቺ ምቹ ይሆናል። እሺ አብረን እናየዋለን እንግዲህ ሴቱ እንደሚበልጥ። ሄለን እጅ ውስጥ ከገባሽ በኋላ ምን እንደማደርግሽ እኮ ጠንቅቀሽ ታውቂዋለሽ። ብለህ ነበር እኮ ከዚህ በፊትም በጣም ዝተህ ነበር፣ በጣም ፎክረህ ነበር። እንዴት ሆነሽ እንደወጣሽም ታውቂዋለሽ። እሱን ለእኔ ብትው አይሻልም? ስለዚህ አሁንም ወደፊት አብረን ብናየው ይሻላል። ምንድን ነው? ኦኬ አሁንም ድጋሚ እወጣለሁ ነው። እሱን ለእኔ ዶክተሩን አስገቡልኝ።
ምን ያደርጋል ይሄ ቆሻሻ? ከሀዲ ደግሞ አጠገቤ ትቀመጣለህ መተህ አንተን አይደል ሚስጥር ያወጣሁ አንተን በቃ እዚህ እየቀባጠርከው። ሲጀመር ምን አመጣህ እዚህ? አብረን ሄዳለን አላልኩም ነበር? ከዚህ በላይ መቆየት አልችልም። ከዚህ በላይ እውነትን ሸሽቼ መኖር አልችልም። የትኛውን እውነት? ምንድነው እውነት? ሀሰት ምናምን ምንድነው እውነት? የትኛው እውነት ነው? ሸሽቼ ለነገሩ ሰው አደረኩ። ልጆቹን ለና ትምህርት ቤት አስገባሁልህ፣ መኪና ቀየርኩልህ፣ ድርጅቶች ምናምን ሰጠውክ። ከሀዲና አላማ ይሄ ብቻ አልነበረ። ዶክተር ቸርነት ከእሱ የተቀበልካቸው ድርጅቶች አሉ? አሉ። ሀብታም ለመሆን ለመበልጸግ የተቀበልከው ድርጅት ምን እንደሆነ ታውቃለህ? እስከ ዛሬ የምትሰራባቸውን ወንጀሎች የምታላክክበት ወይም ደግሞ የምታገኛቸውን ገንዘቦች ስም የምታስቀምጥበት ፋብሪካ ወይም ድርጅት ነው። ያ የተቀበልከው ነገር በራስ ላይ ጣጣ የሰበሰብክበትና በራስ ላይ የወንጀሎችን ሬክ ያረክበት ነው። ሰማ እነግርሃለሁ እኮ ምንም አያውቁም ብያለሁ። እየሰማ ነው። እነዚህ ነው ከኔ ጋር ወዳደርካቸው እንከፍ ናቸው እኮ። ሄለን አንተ ላይ ወንጀሏ እንደፈደፈችብህ እንጂ አሁን እንግዲህ እኔ ነገሮችን ስለማውቅ አጣራለሁ። ሰማኝ አይደለ? ሰማኛለህ ሄለን? እስከ ዛሬ የሰራሽባቸው ወንጀሎች በስትክክል ጠንቅቀሽ ታውቂያለሽ። እስከ ዛሬ ያሉትን በአንቺ ስም ያሉ ድርጅቶች ምን አይነት ስራ እንደሚሰሩ እኔም አንቺ እናውቃለን። ይሄን ሁሉ ለእነሱ ሰጠሻቸው ማለት ሰማኛለህ? ብልጡ ዶክተር ቸርነት ራስ ላይ ነው ያልሆኑ ነገሮችን የሰበሰብኩት። አሁን የተሰራው ወንጀል በሙሉ በድርጅቱ ስም ነው። ሰማኛ? ብልጡ ዶክተር ደስ ይላል። ያንን ድርጅት ወሰድኩኝ ብለህ ሀብታም ሆናለሁ ስትል የድርጅቱ ባለቤት ማን እንደሆነ ተጣርቶ ሲደረስበት የሄለንን ቦታ አንተ ነው የምትወስደው። እስከዛሬ የሰራችውንም ስራ አንተ ነው የምትቀበለው። ሄለንን የምንፈልገው ሁኔታ ውስጥ መቀመቅ ለማስገባት እጃችን ላይ ያሉት ማስረጃዎች በቂ ናቸው። እሷም ታውቀዋለች። ከዚህ በላይ ሸሽቼ የትም እንደማልደርስ አውቀዋለሁ። እስካሁን የመጣሁበት የስህተት ጎዳና በቂ ነው ብዬ ነው። ምን ነው ጠገብካ? ዛሬ የተሰጠህ ነገር በቃ ከበቂ በላይ ሆነልህ አይደል? ዘመናዊ መኪና ያስክ፣ ዘመናዊ ቤት ውስጥ መኖር፣ የማታውቀውን ነገር ሁሉ አሳየው አይደል? ከህሊና እና ከእውነት በላይ አይደለም። ምንድን ነው ህሊና እውነት ምናምን? መጀመሪያ እንደዚህ አትልም ነበር? ስለ ስራ ነበር ስሰራ የነበረው። የማይሆን ሁኔታ ውስጥ ገባሁኝ። ያን የመሰለ ሙያ እያለክ እንደዚህ ስትሆን ማየት ከባድ ነው። ምን አስነክታችሁት ነው? ገንዘብ ይወዳል። ገንዘብ ሰጣችሁት እንዴ? እንዴት እንጨምርልን? ዶክተር ቸርነት ጊዜ የለኝም። ለማንኛውም ስራ አለብኝ። ተናግረው ሆነ አናግረውና እኔ ልወጣ ነው። በጣም ብዙ ፔሸንት ይጠብቀኛል። የማታመልጪውን ነገር አመልጣለሁ ብለሽ ማሰብሽ በራሱ ስህተት ነው። አንተም እየፎከርክ ነው እኔን ለማስያዝ። ቸርነት ከእውነት መሸሽ ዶክተር ቸርነት ስለሷ ምንም የሚመለከት ነገር የለም። ምክንያቱም ስለሷ ራሷም ታውቀዋለች። ከዚህ ደቂቃ ጀምሮ የት እንደምትሆን ታውቀዋለች። ችግር የለውም። ሁላችሁ የምትነግሩኝ ነገር እኮ አንድ አይነት ነገር ነው። ግን እሱን ተወውና አንተ ከእሷ ጋር እንደዚህ አይነት ቆሻሻ ስራዎችን መስራት ከጀመርክ ምን ያክል ጊዜ ሆነ? ረዥም ጊዜ ነው። ይህንን ስራ መስራት የጀመርነው ምናልባትም በስራ ከተገናኘንበት ጊዜ በጥቂት ጊዜያት ውስጥ ነው። አመት ያህል ይሆነናል። የምትፈልጋቸውን መድኃኒቶች ምናልባት እነሷ ማቅረብ ከጀመርኩኝ እና የተለያዩ አላግባብ የሆኑ ስራዎችን መስራት ከጀመርን አመት በላይ ይሆኑታል። ከሆስፒታል እንዴት ነው ያስወጣችኋት? እስቲ ዛሬ በትክክል እንዲገባኛል ያለውን ነገር እነግርሃለሁ። ነገርኩ። እኔ ከእውነት ከዚህ በላይ መራቅ ህሊናዬም ብትፈልግም የምታመልጥበታለን። እዚህ ጋር ህሊና ምናምን ብለህ ነገሮችን ለመደባበሳት ሰማኝ። እየደባበስኩ ህሊና ቢኖር ቅድም ስትያዝ ስለተፈጠረው ነገር ሳወራ ማስረጃዎችን መሰብሰብ አይጠበቅብኝም ስላለው ነገር ትነግረኝ ነበር። ህሊና ቢኖር ሰማኝ። ጥሩ እና አሁን ይሄ ያልካቸውን ነገሮች ተውና እሷ የምታደርገው ነገር ስላጣች ነው አሁን እንደዚህ የምትሆኑ። የምትይዘው የምትጨብጠው ስላጣች ነው። ሰማኝ። እኔ ሄለን ስለማታውቀኝ ብዙ ስለኔ ማውራት ንገረኝ።
እሺ ምኑ ልንገር ጠይቀኝ። በምን አይነት መንገድ ሆስፒታል ያስወጣችኋት? እነግርሃለሁ። ከዚህ ሁኔታ እሷ እንድትወጣ ያደረግ ነው መጀመሪያ እንደ ሞተች አስመስለን ኮማ ውስጥ አድርገናት አቆየናት። ከዛም ሰርጀሪ እንዲደረግላት የተለያዩ ዶክተሮች ኮችን እንዲመጡ አድርገን ያን ያህል ጊዜ ካቆየናት በኋላ ሰርጀሪ ተሰርቶላት ነበር እንድትወጣ ያደረግናት እና የተለያዩ ይሄን ሁሉ ነገር እኮ መቀባጠር አይጠበቅብህም። ንገረኝ። መናገር ያለብኝን መናገር አለብኝ። ከዚህ በኋላ ከአንቺ ጋር ያለኝን ግንኙነት አቁሜያለሁ። ምንም አይነት ንግግር ከአንቺ ጋር እንድነጋገርም ፍላጎትም የለኝም። የመናገርም አቅሙ የለህም እንጂ ስትቀባጥር እየሰማሁ እኮ ነው። መናገርም አይጠበቅብህ። በቃ ሚስጥር መጠበቅ የሚባል ነገር ምናምን አታውቅም አይደል? በቃ ለምን ሚስጥር ነው የሚጠብቁልሽ? ሄለን ዝም በይ። እንዲህ ሲቀባጥር እያየሁት እንዴት ዝም ልበል? እና ከሀገር እንድትወጣ ያደረኩት በዚህ መንገድ ነው። ይህን ነው። ሌላ የምትጠይቀኝ ካለ ለመለስልህ ዝግጁ ነኝ። ምናልባት ያላወቀው ነገር ከዚህ በፊት ማሳስራት እንደነበረም እሱንም አውቃለሁ። ቅድም ጠይቀኸኝ ያልነገርኩህ ስለሆነ እሱንም ልመልስልህ ብዬ ነው። ለየት ያለ ማስብ የጀመራችሁት ስራ ነበር? የተለየ የለም። አሁን ከነገርኩህ ውጭ የተለየ የምንሰራው ስራ የለም። ከሀገር ይዛ ልትወጣ ነበር? አብራት ነበር የምትሄደው ወይነስ ምንድን ነው? የያዝካቸው መድኃኒቶች ውስጥ ምንድን ናቸው? እሱ ለሕክምና ለሰርጀሪ ላደረግኩት የሕክምና የሚሆናት መድኃኒት ነው። ሌላ አይደለም። ለዚሁ ነው። ምናልባት የምትፈልገው ሌላ የምትፈልገውን ነገር ጨረስ ካለ ልጠይቀኝ ትችላለህ። አንተ ብትችል ዝም በል። ሰሚኛለሽ? ከአሁን በኋላ ከምጠይቅሽ ነገር ውጭ ሰሚኛለሽ? አንዳች ነገር ልታወሪ አልፈልግም። በአፍሽን ዝጊ። ውርድ ከራሴ ማይሆን ነገር ውስጥ የምታስገቢ ብገልሽ ሴት አድርጌ ብገልሽ እንዴት ደስ እንደሚለኝ። እያስፈራራታኝ ነው በጣም። ምን ማስፈራራቴ ነው የገረመሽ? ማስፈራራቴ ነው ወይ የገረመሽ? ቅርታ ውድ ቤተሰቦች፣ ማለት ያሳለፍነውን ነገር በሙሉ ታውቃላችሁ። የነበርንበትን ሁኔታ በሙሉ ታውቁታላችሁ። ራሴን መቆጣጠር እንዴት እየከበደኝ እንዳል እኔን የማውቀው፣ ማለት ነገሮችን እንዴት አንድን ማድረግ እየከበደኝ እንዳል እኔን የማውቀው። ይህ ማለት እንግዲህ ሄለን አስባት፣ ለስንት ጊዜያት የለፋንባት፣ በስተመጨረሻ ግን በራሷ እጅ እግዚአብሔር ይመስገን። እግዚአብሔር እንግዲህ ያው በስተመጨረሻ ሄለንን አሳልፎ የሰጠን ወይም ደግሞ እሷን የያዝንበት መንገድ ደግሞ ድፍረቷ እንዴት እኔን እያየሽ አንቺ ከፊቴ ቁመሽ እሱ ነው ሹፌሬን። ምን አይነት ድፍረት ነው ያልሽ? ምን አይነት ድፍረት! እኔ ፊት ለፊት እኔ አቤል ፊት ለፊት ቆመሽ ቢኒያም ሹፌሬን ነው ፈልገው ትኛለሽ? አዎ ሹፌሬን ፈልጌ እኮ ነው የመጣሁት። ታዲያ አንተ ፈልጌ አልመጣሁም። ታውቃለህ ግን እየጎዳኸኝ ነው በጣም ማለት በጣም እየመታኸኝ ነው። ለአንቺ ሲያንስ ለአንቺ ሲያንስ እገልሻለሁ፣ ገና እገልሻለሁ። ምን አድርጊ ነው የምትለኝ? ልቀቀኝ እስኪ እንዴ! ወይኔ አንቺ ማለት እኮ አንቺ ማለት ብዙሃን ወጣቶች የብዙሃንን እናት ያስለቀሽ፣ ብዙሃንን ፓራላይዝ ዳርጋሽ። ምን አድርጊ ነው የምትለኝ? ምንድን ነው ከኔ የምትፈልገው? ሄለን እንዴት ደስ እያለኝ እንዳለ ልነግርሽ አልችልም። እንዴት አይነት ደስታ የተሰማኝ እንዳለ ልነግርሽ አልችልም። የኔን ሀዘን የኔን ስቃይ ማየት ነው የፈለግ? በደንብ ምንድን ነው የፈለጉሽ? በደንብ ቢቻል እኔ እንዳንቺ ላይክ እንዳንቺ አይነት ፐርሶናሊቲ የሚያስለማልፈልግ ነው እንጂ ስትሞቺ በቃ ማለት የምትሞቺበትን ሲቃ ብሰማው እንዴት ደስ እንደሚለኝ በቃ ግዳለሽ። አንቺ እንግዲህ እንድትገላገላል። ለአንቺ እኮ መሞት ማለት ረፍትሽ ነው። ለአንቺ መሞት ደስታሽ ነው። አንድ ባንድ የሰራሻትን ነገር ትቀበያታለሽ። አንድ ባንድ ለመኖር ነው ሰርጀሪ ተሰርተሽ የወጣሽው። ዶክተር ቸርነት መድኃኒቱ ምንድን ነው ያልከኝ? ምንድን ነው የምትጨርሱት? ሌላ ስራ አለ?
የለም ያው እንደነገርኩ እሷን ሰርጀሪ ከተደረገች በኋላ ለዚህ የሚያገለግላት መድኃኒት ሰርጀሪዋ የሚያገለግላት መድኃኒት ሰርጀሪ ሕክምናዋ ጋር ተያይዞ ያለ መድኃኒት። አሁን መጨረሻ ላይ መቀባባት ምናምን ያለባት ነገር ነበር ነው የሚያስፈልጋት ብዙ ነገር አለ። ከዛ ጋር በተያያዘ የያዝኩት መድኃኒት የሚገርም ነው። እንግዲህ ወደ ቤተሰቦች ማለት እዚህ ጋር የምንመለከታቸው ከሹፌር ቢኒያም ከዶክተር ቸርነት ባለፈም እንግዲህ ወንጀለኛዋ የብዙ ኃጢአት ወይም ደግሞ የብዙ ወንጀሎች መንስኤ የነበረችዋን ዶክተር ሄለንን በእጃችን አስገብተን እሷንም እንግዲህ ወደ መቀመቅ ወደ ወንጀሏ ወይም ደግሞ ወደ ኃጢአቷ መንደር አንዳንዶቹ ተምረውበት አንዳንዶቹ ደግሞ ልክ እንደሷ ታስረውም ከእስር ቤት ላይክ ፊልም ላይ የምናያቸውን ትላልቅ ድራማዎች ላይ የምናያቸውን የሚመስሉትን አይነት ህይወት የምትኖር ሄለን ኢትዮጵያ ውስጥ ወይም ደግሞ ከኛ ካለን ባህል ካለን እምነት ካለን ካልቸር አንጻር የማናስባቸው ወይም ደግሞ ልንገምታቸው የማንችላቸውን አይነት ስራዎች የምትሰራዋን ሄለንን በስተመጨረሻ ይዘናት እንጃ ማለት እኔ እስከዛሬ ከሰራኋቸው ስራዎች ውስጥ እንደዚህ ስራ የሚያስደስተኝ ስራ አለ ብዬ ለራሱ አላስብም። እንደዚህ የተደሰትኩበት ስራ ሊኖርም አይችልም። ለወራቶች የተለፉበት ለወራቶች ግራ የሚያጋቡ ማለት ጫፉ መያዝ ያልቻለው ኬዝ የለም። እንደዚህ አይነት ኬዝ ጭራሽ የለም። እግዚአብሔር ይመስገን። የእናንተም ጸሎት የእኛም ድካም ልፋታችን ምን አልቀረም። ሄለን ለሰዓታት ለሰከንድ አርፈደን ቢሆን አሁን እንደዚህ ዘናት ቁጭነና እናወራም ነበር። ኢማጂን ምን አይነት ማይንድ ሴት እንዳላት ሴት ሆና በዚህ ልክ ክፋት በዚህ ልክ ጥንካሬ ይሄን ጥንካሬዋን ኢማጂን ሀገራችን ለመጥቀም የምትሰራ ሰው ብትሆን ሀገራችን ላይ ሌላ ዓለማት ላይ ያሉት ስራ ወይም ደግሞ ዓለም የደረሰችበትን ስልጣኔ ፖዘቲቭ ብትሰሩ ምን ያክል ልትጠቅም እንደምትችል እንደነበር ምን ያክል ሀገራችንን ማሳደግ እንደምትችል እንደነበር ይሄን ያክል እንደጎዳሽው ይሄን ያክል ጠቅም ነበር። በዚህ ሀገር ስንት የሚረዳ የእውነት ኢትዮጵያ ውስጥ የሚረዱ የሚደገፉ አይዞ የሚባሉ ወጣቶች እንጂ አንቺ እንደምትዩ አንቺ እንደምትሰሪያቸው ኃጢአቶች ሊደረግባቸው የሚገባ ወጣቶች የሉ። ልክ አንቺ እንደምትዩ የሚበላውን አቶ የሚለብሰውን ለቤተሰቦቹ አለው የሚልበትን ነገር አቶ ለሚንከራተት ወጣት ጠርተሽ በዚህ ልክ ኃጢአቶች መስፈቅ ማለት በአንቺ ምክንያት እንግዲህ ኢማጂን 100 በላይ የሚበልጡ ሰዎች ናቸው የታሰሩት። በአንቺ የተነሳ ከሺዎች በላይ ሰው ተጎድቷል። በአንቺ የተነሳ ስንቱ ባለ ሀብት ተዋርዶ ተቀምጧል። በአንቺ የተነሳ ስንቱ ዶክተር ይኸው እንደዚህ ሰው ፊት ለፊት መቀመጥ አፍሮ አንገቱን ደፍቶ ታይዋለሽ። ፈልገው እኮ ነው ራስ ወዳዶ ነው። እኔ ምን አድርጌ ምንም አላወራኩም። ምርጫው እነሱ ነው። እንግዲህ አፋለሽ የለን አሁንም የምታወሪበት አፋለሽ። ታዲያ ሁሉንም ኃጢአት እኔ ላይ መደፍደፍ አትችልም እኮ። ሁሉም ፈልገው ነው የዚህ ሁሉ ነገር ሁሉም ሰው ስግብግብ ነው። ሁሉም ሰው ጥቅም ፈላጊ ነው። እሺ ከሹፌሯ እሺ፣ ሌላ ሰው ላይ ጨክኝ፣ ሌላ ሰው ላይ የገዛ ልጅሽ ላይ ልትጨክኝ እንደሱ እያልክ አታሳምመኝ። የገዛ ልጅሽ ላይ ምን ብታደርግሽ ቤተሰቦችሽ ሳያውቁ ማደጎ ብለሽ ለሌላ ሰው ልጅ ሰተሻት ይሄ ሁሉ ፕሮሰሱ ስታሰቃያት ህይወት እንዳይኖራት ደግሞ ከወንድ ጋር በተዋወቀች ቁጥር ሄዳ መገበር እንዳለባት አሳምነሻል። ሄዳ የፈለገችበት ሄለን እሺ፣ ለራስሽ አታስቢ፣ ለሌላ ሰው አታስቢ። እስከአብራክሽ ለወጣችሁ ለአንዲት ልጅሽ እንዴት አታስቢ? ሄለን ሰው ነሽ። የእውነት እኔ ሰው መሆንሽ ላይ አጠራጠረኝ። በቃ ካተሰማኝ እንደዚህ እያልክ አንቺ እኔ ጉዳይ ነው። በቃ አንቺ ሊሰማሽ እንዴት አይሰማኝም? ከሰው አንዴ የተፈጠርኩት አንቺ ከሰው የተፈጠርሽ ሄለን አንቺ ነሽ ሰብአዊነት የምትይው አንቺ ነሽ። ስራ በፈጠረሽ እኛን አታሳምሚ። አንቺ መቼም ምንም የምትሆኛለሽ።
እኔ ስለ አንቺ ሳወራ ብውል የምጨርስ አይመስለኝም። ሳወራ ብውል ስለ አንቺ አልጨርስም። ልጅሽን ከአባቷ እንዳገናኘው ታውቂያለሽ? ከአባቷ አቶ ዮናስ ጋር እንዳገናኘው ታውቂያለሽ? ይህንንም የገዛ አባቷን እንደዛ አሰቃይተሽ የአልጋ ቁራኛ አደረገሽ። እንዴት አድርጋ አገናኘሃቸው? የት አገኘኸው? እሱንስ አቤል እኮ ነኝ። አቤል እኮ ነኝ። ምን እንደምሰራ ታውቂያለሽ? እንኳን እንደዚህ ሰላማዊ ሰው ወይም ደግሞ ሰላማዊ ህይወቱን የሚመራ ሰው ይቀርና እንዳንቺ አይነት እስስቷንም ደርሼባታለሁ። ሰማሽ? ሌላ ስራ የለም ማለት ነው። በየቤቱ በየሰው ቤት እያነፈነፍክ ነው ማለት ነው የምትሰራው? እግዚአብሔር ይመስገን ይሄ ነው ስራዬ። ምን ነው ወንጀሎችሽን ስለማጋለጥ ከፋሽ? ይጠቅምሃል። የሰው ታሪክ፣ የሰው ህይወት ማንበብ፣ የሰው ህይወት መመርመር ምን ያደርግልሃል? እግዚአብሔር ይመስገን ሰላማዊ ሰዎችን እያመሰገንን እንዳንቺ አይነቷን እስስት ደግሞ ተገቢ የሆኑ ቦታውን እየሰጠን መሳደብ መብት የለም። አሳነስኩብሽ። ለሚዲያ ስለማይበቃ ነው። ከዚህ የበለጠ ብዙ ነገሮችን እልሽ ነበር፣ ግን እንዳንቺ ስነ ስርዓት የጎደለኝ ስለ ሚዲያ አንቺ አትነግሪኝም። ሰማሽኝ? መናገር ስላለብኝ ደግሞ እንዳንቺ አይነት ሰው አይነግረኝም። እኔ እኮ ከዚህ በላይ ብናገር ያንቺን 1% አላደርግም። ኧረ ምንም። ውድ ቤተሰቦች እንግዲህ ዛሬ የነበረን ቆይታ ዛሬ የነበረን ሙሉ ፕሮግራም እንግዲህ እግዚአብሔር ይመስገን ደስ በሚል ሁኔታ ተጠናቋል። ያም እንግዲህ ወይዘሮ ወይም ደግሞ እንግዲህ ዶክተር ሄለን ደስ በሚል ሁኔታ ፊቷን በአዲስ መልክ ሰርጀሪ ተሰርታ ተውባ እንደዚህ ሀብቷ ላይም እንግዲህ በዚህ መሀል የጨመረቻቸው ሀብቶች አሉ። እነሱንም ይዛ ለህግ አካል ኤግዚቢት መሆን ባለበት መንገድ ዛሬ የያዝናቸውን በሙሉ ለህግ አካል እናስረክባለን። እሷንም ደግሞ ተገቢ ወደ ሆነ ቦታ የምናስገባት ይሆናል። እሷን የተባበሩት ቢኒያምም ዶክተር ቸርነትም ተገቢ ወደሆነ ቦታ ይሄዳሉ፣ ቅጣታቸውን ይቀበላሉ። ውድ ቤተሰቦቻችን እንግዲህ እናንተ እንዳላችሁት ወይም ደግሞ እናንተ ትፈልጉት እንደነበር ፊቷን ያለ ብለር ማቅረብ ቢቻል ጥሩ ነበር። ያንን ደግሞ እንግዲህ ላለማድረግ አንዳንድ በህግ በኩል የማይፈቀዱልን ነገሮች ስላሉ ያንንም ደግሞ የማናደርገው ሙሉ ለሙሉ እናንተ የምታውቋት ሄለንም አይደለችም። አሁን ላይ የተሰራችው ሰርጀሪ እኔ ለራሱ እንግዲህ እንደ ቅድም እንዳያችሁት አይቻት መለየት የማልችልበት ሁኔታ ላይ ያለችው። ውድ ቤተሰቦቼ ለዛሬ የሰራነው ፕሮግራም ዛሬ ለእናንተ ያስተላለፍነው ይህን ይመስል ነበር። ቀጣይ እስከምንገናኝ ድረስ ከዛሬ በኋላ ደግሞ እንግዲህ የተፈጠሩት አዳዲስ ታሪኮች አሉ። ከዚህ በፊት እንግዲህ የሰራነው አንደኛው ፕሮግራም ወንድሜ በገዛ ቤተሰቦቹ እንግዲህ የደረሰበት አንዳንድ ነገሮች ነበሩ። ስለእነሱም የምናጣራቸው አንዳንድ ነገሮች ይኖራሉ። ለእናንተ ማስተላለፍ ያለበት መድረስ ያለበት ነገር ካለ የምናስተላልፍ ይሆናል። ከዛ ውጭ ደግሞ እንግዲህ ኮመንትም ላይ በግልም እንግዲህ የምታወሩ ሰዎች ስለ እናንተ ጉዳይ መጀመር ያለብን ነገሮች ስለሚኖር ወደ አዳዲስ ኬዞች የምንገባ ይሆናል። ከዛ በፊት መተላለፍ ያለባቸውን ነገሮች ለሄለን የቀሩት አንዳንድ ጉዳዮች ካሉ እናስተላልፋለን። ሄለን ግን ከዚህ በፊት እንዳደረገችው ማምለጥ የምትችልበት ራሷን የምታድንበት አንዳችም ነገር ሳይኖር እስከ መጨረሻው የእሷ ኬስ ተገሏል ማለት ነው። ቀጣይ እስከምንገናኝ ድረስ ቸር ቆዩልኝ።